ከታች ደግሞ በወልቆ አስቢው። አርግ። ልክ ነው፣ ልክ ነው። ለምን ተሸካምሽ? ለምን የምታወሪውን አትተገብሪው? ይሄ እኮ ላይፍ ላይ ስለሆነ ነው እንጂ አሁን ስፖርት ምናምን የሚሰሩ ሰዎች ለእነሱ ኖርማል እኮ ነው። ይሄ ጂም ቤት አሁን እንደዚህ አልቆ ነው የሚሰሩት በቦታው። ለምን አፈርሽ? ልክ ከሆነ ላይፍ ላይ ስለሆነ ሪካርድ ምናምን ነገር ሊደረግ ስለሚችል ሪካርድ ቢደረግስ ኖርማል ከመሰለሽ ምን ችግር አለ? ለእኔ ኖርማል ቢሆንም ለፋሚሊ ግን ኖርማል አይደለም እንደዚህ አይነት ነገር። ለፋሚሊሽ ብቻ ሳይሆን ለአንቺም ኖርማል አይሁን እኮ ነው እያልኩሽ ያለሁት። ዝሙትን አንለማመደው። ወይ ደግሞ ቦታ አለው። አዎ ቦታ አለው፣ እሱ ልክ ነው። እኔን ቅድም ያሰብሽውን አስተሳሰብ ለምን አታስቢው? እንደ ወንድምሽ ለምን አታይኝም? ወንድምሽ አሁን ራቁቱን ቢሆን ይደብርሽ ነበር? ላይፍ ላይ እንደዚህ ራቁቱን ቢሆን ወንድሜ ይደብረኛል። እንደዚህ ላለው ታዲያ ሴቶች ራቁታቸውን ሲሆኑ ሲደብረን ልክ ናቸው ለምን ትያለሽ? ራቁታቸውን እኮ አይደለም ቁምጣና ማውለቅ እኮ ይለያያል። ልብስ እኮ ለብሳለች፣ መሸፈን ያለበት ፓርት ተሸፍኗል። ግን ልክ ነህ አንተ፣ ልክ ነህ። አንድ የሚጎዳ ነገር ካየሽ መከላከሉ ይሻላል ወይስ ከተጎዳሽ በኋላ ማብራሪያ መስጠቱ ይሻላል? መጀመሪያ መከላከል ነው እንጂ። ለምሳሌ ጎርፍ ይመጣል ከተባለ ለጎርፉ መዘጋጀት ይሻላል አይደል? ከዛም በኋላ ጎርፉ መጥቶ ግን ካጣሽ አንቺ ተዘጋጅተሽ ከተከላከልሽው አንቺ ነሽ የመጀመሪያ ተጠቃሚ፣ አንቺ ነሽ በሰላም መኖርሽ። ቤትሽ አልፈረሰም፣ መኖሪያሽ አልፈረሰም፣ በሰላም አካልሽ አልጎደለም፣ ትኖሪያለሽ። ግን አይ ጎርፉ ቢመጣም ችግር የለውም እኔ ምንም አልሰራም እንዲሁ እንዳለሁት ነው የምኖረው ምናምን ብለሽ ጎርፉ መጥቶ አጥለቅልቆሽ ይዞሽ አራግፎሽ ይዞሽ ከሄደ በኋላ ይሄ ጎርፍ እኮ እንዲያርጉ ብትይ ማን ነው መጀመሪያ የተጎዳው? ሰውነቱ የጎደለው ማን ነው? ንብረቱ የጠፋው ማን ነው? አንቺ። ሀገራችን ላይ በጣም ብዙ እንስሳ፣ አህያ፣ ደደብ፣ ዶማ ወንዶች አሉ። ደንቆሮ ወንዶች አሉ። የ2 ዓመት ህፃንን የሚደፍር ወንድ አለ። የ80 ዓመት ህፃን አሮጊት የሚደፍር አለ። የ6 ዓመትን ህፃን ልጅ አፍኖ የሚደፍር አለ። በቃ ብትንትኗን አውጥቶ የሚገልሰው አለ። እንደዚህ አይነት እንስሳ በሚኖርበት ሀገር ውስጥ አይ መብቴ ነው ምንም አታመጡም እንደ እህት አስበኝ ብለሽ ራቁትሽ መሄድ ይሻላል ወይስ መጠንቀቁ ይሻላል? መጀመሪያ መጠንቀቁ። ታዲያ ለምንድን ነው የማትረዱ? እንተጋገዝ እኮ ገብቶሻል? እናንተ ግን የምታዩት ከሴትነት ወይ ከፌሚኒስትነት ከእንትን አጉል መሆን ምናምን ነው። ገብቶሻል? ከእሱ ጋር ተቃራኒ የመሆን ነው የሚመስላችሁ። ኖ ከዛ ጋር አይደለም። ሶሳይቲውን ተረዱት ነው እኮ። ሶሳይቲውን ተረዱት። አሁን አረብ ሀገር ምናምን ጌይ መሆን አይቻልም። ያስሩሻል ወይ ይገሉሻል። ኢትዮጵያ ውስጥማ አይቻልም። ግን ኢትዮጵያ ውስጥ ሳይሆን እንደ አረብ ሀገር ጠንካራ ነው። አይ የሰው አስተሳሰብ ነው ችግር ያለበት፣ የኔ ንጹህ ነው ብሎ አንድ ጌይ እዛ ቢሄድ ምንድን ነው የሚሆነው? እንደ ጌይ አክት ቢያደርግ ይገደላል ወይ ይታሰራል አይደል? ከዛም አይ ከሌኮ ሰብአዊ መብት የለም ምናምን ብለሽ መከራከር ራሱ ትችላለሽ። አትችይም። እንደ ሶሳይቲ ነው መሆን ያለብሽ። ገብቶሻል?
የቆመበት ማህበረሰብ ውስጥ እየኖርሽ ተገላልጠሽ ስትጂ የመጀመሪያ የምታዋርጂው ቤተሰቦችሽ ነው። ስጋት ላይ የምትጥዩ ቤተሰቦችሽ ነው። አሁን አንቺ ሻሎም ነሽ። የአባትሽን ስም አላውቅም፣ በየነ ሊሆን ይችላል። የእናትሽ ስም ጫልቱ ሊሆን ይችላል። ጫልቱና በየነ አንቺ ፓረንቶች ቢሆኑ ወጥተሽ ከሌሊቱ 8 ሰዓት ብትመጪ መጀመሪያ የሚሳቀቁት ማን ናቸው? ቤተሰቦችሽ። ስጋት ላይ የሚወጡት ማን ነው? ቤተሰቦችሽ። ውጭ ሀገር ብትሆኝ እንዲጨነቃሉ? አይጨነቁም። ውጭ ሀገር ያሉ አበሾች እኮ ፓርቲ ምናምን እኮ አክብረው ይመጣሉ አይደል? ኢትዮጵያ ውስጥ ግን አኳኋኑ ደስ ስለማይል ደፋሪ ስለሚበዛ ተላካፊ ስለሚበዛ ባህላችንም ስለማይፈቅድ ልብስ ልበሽ ስትባይ እሺ ብሎ መልበስ